ላ የድኹሉ ልጀነተ ቃጢዑን ዝምድናን የሚቆርጥ ጀነት አይገባም ብሏ ነቢያችን ሰለላሁ ዐለይሂ ወሰለም። ሰዎች እንዲሰጡህ እንዲያደርጉልህ የምትመኘውን ያህል መስጠትንም ተመኝ። መተግበር ኑሮ መስጠት አንድ ነገር ነው፣ ግን ከሱ በፊት ምን አለ? ለጋሽነትን መመኘት። ሴትን ሳትወለድም በማጥፋት ተወልዳም በማድከም በማሰቃየት መጫወቻ መዝናኛ ከማድረግ እባካችሁ ተቆጠቡ። የወንድም የሴትም ጾታ አላህ ልትፈሩ ይገባል። ሌላው ሐራም የሆነው ጥያቄ ማብዛት በሁለት መልኩ፣ አንድ ዑለማዎችን መሻይኾችን የአላህ ባሪያዎችን ለማጨናነቅ ወይም ከነሱ መብለጥን ለማሳየት ወይም እነሱን አፍ ለማስያዝ በሚል ዓላማ ጥያቄ ማብዛት ሐራም ነው፣ ወንጀል ለማዋረድ በሚል ዓላማ ጥያቄ ማብዛት ሐራም ነው፣ ወንጀል ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ ይህ የሪያድ ሷሊሒን ኪታብ ደርስ ፕሮግራም ነው። በዚህ በሪያድ ሷሊሒን ኪታብ ያለንበት ርዕስ ባቡ ተሕሪም ልዕቁቂ ወቀጢዐት ረሒም፣ ዝምድናን መቁረጥ ሐራም መሆኑንና ወላጆችን መዳፈር ሐራም መሆኑን የምናይበት ርዕስ ነው። በዚህ ርዕስ ዛሬ የምንመለከተው 339ኛውን ሐዲስ ነው የምንመለከተው። እንዲህ ይላል: ወዐን አቢ ሙሐመድ ጁበይር ብን ሙጥዒም ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ላ የድኹሉ ልጀነተ ቃጢዑን። አቢ ሙሐመድ የሙሐመድ አባት ተብሎ የሚጠሩ ጁበይር ብን ሙጥዒም፣ ስማቸው ጁበይር ብን ሙጥዒም የሆነ ረዲየላሁ ዐንሁ አላህ ስብሓነሁ ወተዓላ ይውደዳቸውና አነ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ ስብሓነሁ ወተዓላ መልእክተኛ ቃለ ብለዋሉ አሉ። ላ የድኹሉ ልጀነተ ጀነትን አይገባም፣ ቃጢዑን ዝምድናን የሚቆርጥ ጀነትን አይገባም ይላሉ። ቃለ ሱፊያን እንዲህ ይላል። ፊ ሪዋየቲን ሐዲሱን ከዘገቡት ዘጋቢዎች አንዱ ነው። ፊ ሪዋየት እሱ በዘገበው ዘገባ ያዕኒ ቃጢዑ ረሒሚን፣ ሐዲሱ ላይ ቃጢዑን ቆራጭ ጀነት አይገባም ብቻ ነው የሚለው። ቆራጭ ማለት ቃጢዑ ረሒሚን ዝምድናን የሚቆርጥ ነው ይላል። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። ዝምድናን የሚቆርጥ ሰው ጀነት አይገባም ነው። ከባድ ነው። ይህ ሐዲስ ከዝምድና ጋር ተያይዞ ሁለት ሐሳቦችን እናነሳለን። አንደኛው ዝምድና ማለት ምንድን ነው ነው። ሁለተኛ ደግሞ ዝምድናን መቁረጥ ማለት ምንድን ነው የሚለውን ይዛል። ዝምድና ምንድን ነው የሚለው ነገር የሚያስፈልገን ከምን አኳያ ነው? ዝምድናን መቀጠል ጀነት ያስገባል ነው። ዝምድናን መቁረጥ ጀሃነም ካስገባ፣ ዝምድናን መቀጠል ደግሞ ጀነት ያስገባል ነው። ስለዚህ ዝምድና ቆረጥን ላለመባል እንዲሁም ዝምድናን ቀጠልን ተብለን ጀነት እንድናገኝ ዘመድ ማለት ማን ነው የሚን ማወቅ ያስፈልጋል። በአሁኑ ይህን ነጥብ ሳነሳ እናንተም ትኩረት እንድታደርጉልኝ የምፈልገው በአሁኑ ትውልድ ዘመን ዝምድና የሚባለው ነገር በጣም ተዘንግቷል፣ ተረስቷል። አንዳንድ ቦታማ መዘንጋት መረሳት ብቻ አይደለም፣ ዘመቻው ላይ የተካሄደበት ነው እንዲጠፋ። ዝምድና የሚባለው ነገር ጭራሹ እንዲጠፋ ዘመቻም እየተካሄደበት ነው። ይህን እስላም ያወግዛል። ዝምድና የሚባለው እሳቤ እንዲጠፋ ዘመቻ የሚያደርጉ አካሎችን ያወግዛል። ዝምድናን ችላ ማለትንም ያወግዛል። እስላም ዝምድና እንዲጠበቅ፣ እንዲቆይ፣ እንዲቀጥል ነው እስላም ያስተምረው። ታዲያ ይሄ እስላም ያስተምረው ዝምድና ማን ነው ከተባለ አንተ አለህ፣ እኔ ያለ ሁላችንም አሁን እኛ አለን። የኛ አባታችን እናታችን ናቸው። የቅርብ ዘመዳችን አባት ነው፣ እናት ነው። ከዛ ቀጥሎ የአባት አባት፣ የአባት አባት፣ የአባት አባት ያለ ይቀጥላል።
ለአንተ መወለድ ሰበብ የሆኑ በሙሉ እናትም የእናት እናት 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 እያለ ይቀጥላል። እንዲሁም አጎት ማለት ነው። የአባት ወንድም፣ የአባት አባት ወንድም፣ የአባት አባት አባት ወንድም እያለ ይቀጥላል። አጎት አሁንም የእናት ወንድም፣ የእናት ወንድም፣ የእናቷ ወንድም፣ የእናት እናት ወንድም እያለ ሁሉ አጎት ነው። አክስት፣ በአባት በኩል አክስቶች፣ በእናት በኩል አክስቶች፣ እነዚህ ናቸው ዘመዶች። ሌላ አሁንም ዘመድ ማለት በአባት በኩል አባት የሚወልዳቸው ወንድሞች፣ በአባት በኩል የምትገናኛቸው ወንድም እህቶች፣ በእናት ብቻ የምትገናኛቸው ወንድም እህቶች፣ እነዚህም ዘመዶችህ ናቸው። እንዲሁም የአጎቶችህ ልጆች፣ የአክስቶችህ ልጆች ዘመዶች ናቸው። ወንድሞችህ እህቶችህ፣ የእነሱም ልጆቻቸው ዘመዶችህ ናቸው። ስለዚህ ዝምድና በምን በኩል ይመጣል? አንድ የሥጋ ዝምድና አሁን የጠቀስኳቸው፣ ሁለተኛ ደግሞ የጋብቻ ዝምድና፣ ምስትህና የምስትህ ዘመዶች በሙሉ የአንተ ዘመድ ናቸው። ባልሽና የባልሽ ዘመዶች ያንቺ ዘመዶች ናቸው። ሌላው ዝምድና በጡት ጥቢ የሚመጣ ዝምድና ነው። በጡት ጥቢ የሚመጣ ዝምድና ነው። አንተ ጡቷን የጠባሃት እናት ልጆቿ ያንተ ወንድሞች ናቸው። አጎቶቿ አጎቶች ናቸው። አንቺም ጡትሽን ያጠባሽው ልጅ አባቱ፣ እናቱ፣ ልጆቹ ዘመዶችሽ ናቸው። አንተም ምስትህ ጡቷን ያጠባችው ልጅ ዘመድህ ነው። የአንተም ዘመዶች የሱ ዘመድ ናቸው። የጡት አባትነ የጡት እናት ነች። ተያይዞ ይመጣል። ይህን ዝምድና ነው። ዝምድና መቀጠል ማለት ይሄ ነው። ስለዚህ ዝምድናን በመቀጠል አጅር ስላለው ያን አጅር ፍለጋ ዘመድ ፍለጋ መሄድ አለብህ ማለት ነው። ዘመድህን ፈልግ ነው። ዘመድህን ፈልግ። ማን ነው አባቴ? የአባቴ አባት ማን ነው? አጎቴዎቼ እነማን ናቸው? አክስቶቼ እነማን ናቸው? ዘመድህን ፈልግ። ዘመድህን ጠይቅ። መዝግበህ ያዝ። ለልጆች አስወርስ። እስከ 10 እስከ 20 30 40 ሆነ የአያት እያልክ ዘመድን ቁጥር። ያን ቁጥር ልጅ አስረክብ። ዘመድ አያት ብቻ ብዙ ጊዜ አሁን አንዳንዴም ወላጆች ጋር ያለው የአባት ብቻ ነው የተቆጠረ የሚሄደው። በእናት በኩል ያለው ስለምንድን ነው የማይቆጠረው? እሱንም ቁጥር። አጎቶቹ ስለምንድን ነው የማይጠቀሱት? ወንድም እህቶቹ ስለምንድን ነው የማይጠቀሱት? እነሱንም ቁጥር። እነሱ ሁሉ ዘመዶች ናቸው ነው። እስላም ይህን ያስተምራል። ዝምድናን ቁጠሩ፣ ዝምድናን ጠብቁ፣ ወደ ዘመድ ቅረቡ፣ ዘመድን ተንከባከቡ፣ ዝምድናን እንዳትቆርጡ ይላል። ስለዚህ ዘመድ የሚለው ይህ ነውና ይህን የዘመድ ግንድን ከላይ እስከ ታች ጎንም ቅርንጫፍም ያለው በጋብቻም የመጣው በጡት ጥቢም የመጣውን በስነ ስርዓት ልንይዘው፣ ልንንከባከበው፣ ልናውቀው፣ ልናከብረው፣ ቦታ ልንሰጠው ይገባል ነው። ችላ ምትል ከሆነስ ዝምድና ዘመድ ምን አረግልኛል? በአሁኑ ሰዓት ዋናው ብሬን ዋናው ስራዬ ነው የሚለው። ዘመድን ትቶታል ሰው። በፍጹም ሙስሊም ሆኖ ዝምድና ችላ የሚል ሊኖር አይገባም። አንዳንዶች ደግሞ እየዘመቱበት ነው። ዝምድናን መቁጠር፣ ዝምድናን መጠየቅ፣ ዘመድን ፍለጋ መሄድ ዘረኝነት ነው ብሎ የሚያስቡ አሉ። በፍጹም ከዘረኝነት ጋር ምንም አያገናኝ። ዒባዳ ነው፣ አምልኮ ነው። ዘመድን ችላ ካልክ፣ ዘመድን ምታርቅ ምትተው ከሆነ ዘመድ በመቁረጥ ወንጀል ጀሃነም ትገባለህ። ሱብሓነላህ። ላ የድኹሉ ልጀነተ ቃጢዑን፣ ዝምድናን የሚቆርጥ ጀነት አይገባም ብሏ ነቢያችን ሰለላሁ ዐለይሂ ወሰለም። ማን ነው ዝምድናን ቆረጠ የሚባለው? ዝምድናን ቆረጠ የሚባለው አንዱ ይመጣ እኔ እኮ ዘመድህ ነኝ ብሎ ሲልህ አይመለከተኝም፣ ምን አረግልኛል ዘመዴ ብትሆን ባትሆን ብለህ ካልክ ዝምድናን ቆርጠሃል፣ ጀነት አትገባም። ዝምድናን የቆረጠ ጀነት አይገባም ማለት ዘመድህ ነኝ ብሎ ሲደውልልህ ምትዘጋበት ከሆነ፣ ዘመድህ ነኝ ብሎ አንተን ፍለጋ ሲመጣ ምትሸሽበት ከሆነ፣ የቱን ጋ ነው ያለው ብሎ ሊዘይርህ ሊያይህ ሲደውልልህ ከሱ ጋር ላለመገናኘት አዳማ ሂጃለሁኝ፣ ገጠር ነው ያለሁት፣ ከተማ ሂጃለሁኝ እያልክ ምትዋሽና ምትሸሽ ከሆነ ጀነት አትገባም። ከዘመድ እየሸሸ ስለሆነ ዝምድናን እየቆረጥክ ነው። ስለዚህ ዝምድናን በመቁረጥ ወንጀል
ጀሃነም ላለመግባት ዝምድናን በመቀጠል ደግሞ አጅር ጀነት ለመግባት ለዘመድ ልዩ ትኩረት ልንሰጥ ይገባል ነው። መርሐበን ወደ ቀጣዩ ሐዲስ እንሂድ። 340ኛ ሐዲስ ነው። وعن أبي عيسى المغيرة بن شعبة رضي الله عنه የዒሳ አባት ተብሎ የሚጠሩ የራሳቸው ስም አልሙጊረة ብን ሹዕባ የሚባሉ ሰሓቢይ ረዲየላሁ አንሁ አን ነቢይ ሰለላሁ ዐለይሂ ወሰለም እሳቸው ደግሞ ከአላህ መልእክተኛ ይዘው እንዲህ ይላሉ። ቃል ኢነላህ ተዓላ አላህ ስብሓነሁ ወተዓላ ሐረመ ዐለይኩም በእናንተ ላይ እርም አድርጓል ከልክሏል ዕቁቀል ኡመሃት የእናቶቻችሁ መዳፈር በእናቶቻችሁ ላይ ድንበር ማለፍን ሐቃቸውን አለመወጣትን ሐራም አድርጎባቸዋል፣ እርም ሆኖባቸዋል። ወመንዐን ወሃት ሌላው ደግሞ ሐራም የሆነባችሁ ከሰው ከናንተ የሚፈልገውን ነገር አትሰጡም። መናዕ ናችሁ፣ ከልካይ ናችሁ፣ ንፉግ ናችሁ፣ ስስታም ናችሁ። ወሃት ለራሳችሁ ጊዜ ግን ስጡኝ፣ አምጡ፣ አድርጉልኝ ብላችሁ ትጠይቃላችሁ። ይህም ባህሪ ሐራም ነው። ሰጭሁን፣ ለጋሹን፣ ሰዎች እንዲሰጡህ እንዲያደርጉልህ የምትመኘውን ያህል መስጠትንም ተመኝ። መተግበር ኑሮህ መስጠት አንድ ነገር ነው። ግን ከሱ በፊት ምን አለ? ለጋሽነትን መመኘት፣ ሰጭነትን መመኘት፣ ባህሪውን መላበስ ያስፈልጋል። እንዲሁም በእስላም አፋፍ ነው የሚደገፈው። ማለት ጥብቅ መሆን፣ ሰውን አለመከጀል፣ እንኳን መጠየቅ መከጀል የለብህም። በቃ ሰዎች እንዲህ ባደረጉልኝ ብለህ አትከጅል። እንኳን አምጡ ብለህ ልጠይቅ ቅርና ማለት ነው። ይሄ ሰውን ለዚህ የሚላሉ ነቢያችን ሰለላሁ ዐለይሂ ወሰለም አልየዱል ዑልያ ኸይሩን ሚነል የዲል ሱፍላ ይላሉ። ከላይ ያለች እጅ የተሻለች የበለጠች ነች ከታች ካለች እጅ ይላሉ። ያ ማለት ሰጭ እጅ የበለጠች የተሻለች ነች ከተቀባይ እጅ ይላሉ። መስጠትና መቀበልን አነጻጽሮ ሲያስተምሩም ማለት ነው። ስለዚህ ምን ማለት ነው? ተቀባይ አትሁን፣ ሰጭ ሁን ነው። ተቀባይ አትሁን፣ ሰጭ ሁን። ደግሞ ደሃ ማለት ምስኪን ማለት ለይሰል ምስኪኑ ለዚ ተሩዱ ሉቅመት ወሉቅመታን ምስኪን ማለት አንድ ጉርሻ ሰጥተው ሁለት ጉርሻ ሰጥተው የሚሄድ ሰው አይደለም ምስኪን። ምስኪን ማለት አለዚ የተዓፈፍ ድህነቱን ደብቆ የሚኖር ችግሩን ደብቆ የሚኖር ማንም ሰው ማያውቅለት እንዲሁም ሰው ሲያየው ሀብታም ይመስላል ለሰው እሱ ነው ምስኪን። ለሱ ነው መስጠት መለገስ ያለባችሁ ይላሉ። ስለዚህ አፋፍ ነው በእስላም የሚበረታታው፣ ጥብቅ መሆን፣ ችግርን መከራን አፍኖ መኖር። ግን እዚህ ጋር ሐዲስ ላይ አውግዞ የተናገረው ምንድን ነው? ወመንዐን ወምኡሃት ለሰው አይሰጥም። ለሰው ቸር አይደለም፣ ለጋሽ አይደለም፣ ሰጭ አይደለም። ግን አምጥሉ ስጡኝ፣ ይህ የተከለከለ ባህሪ ነው። ወዋዕድል በናት እንዲሁም አላህ ሐራም ያደረገባችሁ ይላሉ ሴት ልጆችን መግደል። በጃሂልያ ዘመን ሴት ልጆችን ይገድሉ ነበረ። ሴት ልጅ ስትወለድ አድጋ ስራ ሰርታ ሀብተታ መጣ አድጋ ትዳር ላታገኝ ትችላለች። ወደ ዝሙት ሂዳ ዲቃላ ያዛብል ትመጣ ትችላለች። በጥቅሉ ሴት ላይ ያሟርቱ ነበር እና ሴትን ስትወለድ ሴት ከሆነች ይገድሏት ነበር። ሐራም ነው ሴትን እንዳትገድሉ፣ ወንጀል ነው ሴትን እንዳትገድሉ ይላሉ። ይህ ሐሳብ ኢንሻአላህ ይህን ሐዲስ ስለማንጨርሰው እዚሁ ላቆምና ከጥቂት ቆይታ በኋላ እንመለሳለን። አተራቁ ጀዛኩሙላህ ኸይረን። ውድ ወንድሞች እህቶች፣ ከጥቂት ቆይታ በኋላ ዳግም ተመልሰናል። እያየን ያለነው ሪያድ ሳሊሒን ክታብ ነው። ያለንበት የሐዲስ ተራ ቁጥር 340
40ኛ ሐዲስ ነው ከክታቡ 1 ጀምሮ ተብሎ ሲቆጠር መጥቶ ማለት ነው። ሐዲሱን ከረፍት በፊት ስናየው ነበር። አላህ ሱብሓነሁ ወተዓላ ሐራም አድርጎባችሁ ወላጆቻችሁን መዳፈር፣ እናቶችን መዳፈር ሐራም አድርጓል የሚል ነው። እናቶች መዳፈር ማለት በንግግር ሊሆን ይችላል፣ በአካላዊ እንቅስቃሴ ሊሆን ይችላል፣ የሚገባቸው ነገር ባለማድረግ ሊሆን ይችላል እና ሐራም ነው። ወመንዐ ወሓት ስስታምነት ስግብግብነትንም ሐራም ነው። ሁልጊዜ ስጡኝ 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 ሐራም ነው። ስጥ፣ ለሀብታምም ስጥ፣ አይደለም ለድሃ ይቅርና ለሀብታምም ስጥ። መስጠት ነው በእስላም ትልቅ ጥሩ ስነ ምግባር ጥሩ ባህሪ ተብሎ የተገለጸው እንጂ ስጡኝ ስጡኝ የሚል ስሜት የተወገዘ ነው። ወወዕድል በናት ሴት ልጆችን ሕፃናትን መግደል ሐራም ነው፣ ወንጀል ነው። ይህ በድሮ ዘመን ነበረ ብለን ነው ብዙ ጊዜ የምናወራው የሚወራው አይደለም። አሁንም አለ ሴት ልጅን መግደል አሁንም አለ። በሁለት መልኩ ሴት ልጅ እየተገደለች ነው በአሁኑ ዘመን 21ኛው ክፍለ ዘመን በሚባልበት ዘመን ሴት ልጅ አሁንም በጣም የስልጣኔ ዘመን የሚባለው ቴክኖሎጂ ዘመን የሚባለው በሴት ልጅ ዙሪያ ግን ኋላ ቀር ነው። አሁንም የሆነ ትውልዱ አሁንም ኋላ ቀር ነው። ከድሮ የባሰበት እንጂ የተሻለ ነገር የለው ማለት ይቻላል። በሴት ልጅ አያያዝ ዙሪያ በሁለት መልኩ ይገድላታል አሁኑ ትውልድ ሴት ልጅን። አንደኛ ገና ስትጸነስ ሴት ነች ከተባለ ማስወረድ ነው። በቃ ሴት ከሆነች አስወረዳሉ። አደጉ የሚባሉ ሀገሮች በቴክኖሎጂ አድገዋል፣ በሀብት አድገዋል የሚባሉ ሀገሮች ጽንሱ ሴት ከሆነች ማስወረድ ነው። የተጸነሰው ወንድ ከሆነ እንዲወለድ ይደረጋል። በቃ አይነካም። ሴት ከሆነች ግን ያጨናግፉታል። ገና ጽንስ ላይ ማለት ነው። በአልትራሳውንድ አይተው ወዲያው ያስወርዳሉ። ሐራም ነው፣ ወንጀል ነው፣ ሐራም ነው። ጽንሱ ሴት ስለሆነች መውጣት የለበትም፣ መውረድ የለበትም፣ መጨናገፍ የለበትም። ወንድ ስለሆነ ይቀጥል መባል የለበትም። ምን ስለሆነ ወንድ የሚቀጥለው? ምን ስለሆነ ነው? ሴትን የፈጠረ አላህ ነው፣ ወንድንም የፈጠረ አላህ ነው። ለምንድነው በሰውኛ አስተሳሰብ እያሰብን አላህ የፈጠረውን ፍጡር የምናስወግደው ከፍ ዝቅ የምናደርገው? ወንድ ስለሆነ ከፍ አይልም፣ ሴት ስለሆነ ዝቅ አትልም። ወንድም ሴትም ሁለቱም የአላህ ፍጡሮች ናቸው። ማነው ከፍ የሚለው? አላህ ነው የሚያውቀው። ማነው ዝቅ የሚለው? አላህ ነው የሚያውቀው። ሴቱና ከፍ የምትል ስንትና ስንት አለች። ወንድ ሆኖ ዝቅ ያለ ወራዳ ሆኖ ስንትና ስንት አለ። በጾታ ከፍ ዝቅ አይደረግም። ይህ ወንጀል ነው፣ ጥፋት ነው። በጾታ ከፍ ዝቅ አይደረግም። ጾታ እንደ ጾታ ሴትም ሴት ነች፣ ወንድም ወንድ ነው። ሴት ከወንድ ጋር እኩል አይደለችም፣ ወንድም ከሴት ጋር እኩል አይደለም። ሴት በሴትነቷ ሙሉእ ነች፣ ወንድም በወንድነቱ ሙሉእ ነው። ሁለቱም በየጾታቸው ሙሉእ ናቸው። አንዱን ከአንዱ ጋር ማወዳደር ስህተት ነው። ሴት ከወንድ ጋር አትወዳደርም፣ ወንድም ከሴት ጋር አይወዳደርም። ሴትም ሴት ነች፣ በሴትነቷ መከበር አለባት። ወንድም ወንድ ነው፣ በወንድነቱ መከበር አለበት። ይህ መሆን እያለ ይህ መሆን ሲገባው ሴት ስለሆነች ተብሎ ከወንድ ታንሳለች፣ ከወንድ ዝቅ ትላለች በሚል ማነጻጸሪያ ሴትን መጥላት፣ የሴትን ጾታ መጥላት ብሎ መግደል ብሎ መግፋት ከባድ ወንጀል ነው። ልንጠነቀቀው ይገባል ነው። ስለዚህ እባካችሁ አንድ ሴት ልጅ አሁን በሰለጠነ በተባለው ዘመን ሴት ልጅ የምትበደልበት ሴት ጾታ የሚበደልበት አንዱ ይህ ነው። ደግሞ ከሚገርማችሁ ወንድ ብቻ የሚበድል እንዳይመስላችሁ ልብ በሉ። ሴትን የሚበድለው ወንድ ጾታ ነው ብላችሁ አታስቡ። ሴት ተበደለች ሲባል ብዙ ጊዜ ሰው አእምሮ ወንድ ጾታን በዳ አድርጎ ይስላል። ወንድ ጾታ ብቻ የሴት ጾታም ኑሯ ሴቱና ሴት የምትበድላለች። ሴት ሁና ሴት የምትበድል አለች ብቻ ነው፣ ብዙም ነች። ሴት ስለወለደች የምትበሳጫው ማን ነች? እናት እኮ ነው። እናት ሴት ስለወለደች ትበሳጫለች። ፈማ ባሉኩም ብረጁል እናት ሁና ሴት በመውለዷ ቅር የምትሰኝ ከሆነ ባሏ ምን ያህል ቅር እንደሚሰኝ አስቡት። ለምን ሴት ሁነሽ እንዴት በሴት ጾታ ትበሳጫለሽ? ቅር ትሰኛለሽ? ጽንስሽ ሴት ነው ስትባል ደስ አይላትም። ለምንድን ነው ደስ ማይልሽ? ደስ ይበልሽ። እቺ ሴት ምን እንደሆነች ታውቂያለሽ። ይህ ሰዋዊ ባህሪያችን ነው። አሁን ይሄ ወንድ ተወለደልህ ሲባል ደስ ይለዋል፣ ሴት ተወለደልህ ሲባል ይከፋል። ሴቷም እንደዛው
የወለድሽ እኮ ወንድ ነው ስትባል ደስ ይላታል። የወለድሽው ሴት ልጅ ስትባል ትከፋለች። ይህ ባህሪ ነው መታረም ያለበት። ይህ ነው ማስተካከል ያለብን። ይህ ባህሪ ማረም ካለብን ሰዋዊ ባህሪያችን አንዱ ነው። በወንድም በሴትም ያለ መጥፎ ባህሪ ነው። በሴትም በወንድም ያለ መጥፎ ባህሪ ነው። ሁለቱም ሴትም ወንድም የሆናችሁ ሴትን የመጥላት ሴትን ዝቅ አድርጎ የማየት ባህሪያችሁን አርሙ ነው። አንድ ሴት ልጅ እኮ በሆኑ ባህሪዋ በጣም ጥሩ ነገር ከሰራች ወንደርፉል ነው የምትባል። ወንድ ሴት ጥሩ ነገር አሰራም ያለው ማን ነው? ሴት ጎበዝ አይደለችም ያለው ማን ነው? ለምንድን ነው ሴት በወንድ የምትመዘነው? ሴትን በወንድ አትመዝኗት። ሴትን በሴትነቷ መዝኗት። ወንድንም በሴት አትመዝኑት። ያውን ጊዜ ወንድ እኮ ተበላሽቷል። ለምን ተበላሸ? ሰዎች ወንድ ከወንዶች ጋር መመዘን ሲገባው ከሴቶች ጋር እየተመዘነ ምንም ሳይሰራ እንደሰራ ተደርጎ እየታሰበ ነው። ምንም ሳያደርግ እንዳደረገ ተደርጎ እየታሰበ ነው። አላህ ወንድን የሚመዝነው በወንድነቱ ነው። የወንድ ጾታ ሰጥቼ ያለውኝ ከወንድ ጾታ ይህ ይፈልጋል፣ ይህ ይጠበቃል፣ ለምንድን ያልተወጣው ተብሎ ይጠየቃል። ሴት ደግሞ በሴትነቷ ነው የምትጠየቀው። ሴት ነሽ፣ የሴትነት ጾታ ሰጥቼ የሴትነት ባህሪ ሰጥቼሽ በዚህ ባህሪሽ ይህን ማድረግ ይህን ማሳካት ሲገባሽ አላሳካሽን ተብላ ትጠየቃለች። ሴት በወንድ አቅም አትመዘንም፣ ወንድ በሴት አቅም አይመዘንም። ስለዚህ ባካችሁ ለሴቶች ያለን አስተሳሰብ እንደ ሴትነት እንመልከታት እንጂ ከወንድ ጋር አነጻጽረን አንመልከታት። ከወንድ ጋር እየነጻጸርን የሴትን ጾታ የምንመለከት ከሆነ ዝቅ የማድረግ የመናቅ የመጥላት ወዘተ ነገር ውስጥ የምንገባው። ሁሉም በየራሱን መመዘን አለበት። ከዚህ መጥፎ የሴትን ጠል ከሆነ የሴት ጾታ ጠል ከሆነ አስተሳሰብ ነፃ ለመሆን አንደኛ ወደ አላህ እንመለስ። ሁለቱን የፈጠራቸው አላህ ነው። ሁለተኛ የሁለቱም ነጊያቸውን የሚያውቀው አላህ ነው። ጾታቸው ነጊያቸውን አይወስንም። ነጊያቸው ጥሩ ይሁን መጥፎ ይሁን የሚያውቀው አንድ አላህ ብቻ ነው። ጾታቸው አይወስንም። ስለዚህ ሴትን ልጅ መግደል በአሁኑ ዘመን ብሶበታል። ድሮ ከነበረው ዘመን የጨለማ ዘመን የሚባለው የጃሂልያ ዘመን ከሚባለው በባሰበት ነው። ሐኪሞችን ጠይቁ፣ ጉድ ነው የሚነግሯቸው። በየሆስፒታሉ ያለው በየጤና ማዕከሉ ያለው የሚሰማው ነገር በጣም ነው የሚዘገን ነው። ለሴት ጾታ ያለው ዘመቻ ያለው ጥላቻ በጣም ነው የሚያሳዝን። በጣም እጅግ ሱብሓነላህ። አንዳንዴ ሰምታችኋል፣ የሆነ ሀገር የወንድ ጾታ ይበዛል ይባላል። ምን ሆኖ ነው? የሴት ጾታ እንዲጨናገፍ ስለተደረገ ነው። በዚህ ሀገር ወንድ በዛ የሚባለው ሴት ገና ስትጸነስ ስለምትወገድ ነው፣ ስለሚያስወግዷት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ልንፈራ ይገባል። አንዱ ይህ ነው ሴት የተበደለችው በዚህ ዘመን። ሌላው ተወልዳም ሴት ልጅ ተበድላለች በዚህ ዘመን። ከተወለደችም በኋላ አላህ የሰጣትን ክብር አላህ የሰጣትን ማዕረግ ተከልክላለች። ማን የከለከላት? ወንዶች እንዳትሉኝ፣ ሴቷ ራሷ በራሷ እየከለከለች የራሷን መብት። ሴት ማሻሻጫ ዕቃ ሁናለች። ማሻሻጫ ዕቃ ሁናለች። ሴት ዕቃ ተደርጋ ተይዛለች። ይሄ ዘመን አሁን ያለንበት መኪና የሚያስተዋውቀው ወንድ አይታችሁ ታውቃላችሁ? መኪና የሚያስተዋውቅ ወንድ እኔ እያስተዋውቅ ልትል ትችላለህ። በፐርሰንት ተመልከተው። 99% መኪና የምታስተዋውቅ ሴት ነች። ለምን? ዕቃ ነች። እንዲሷ ሳሙናም ጭምር የምታስተዋውቀው ሴት ነች። በጥቅሉ ማስታወቂያውን ተመልከቱ። ሴት በሴትን ሞላው። ራቁቷን እየሄደች በዛ ላይ እንዲህ እኔ ዕቃው ነው የምገዛው ሴቷ ነው የምገዛው? ዕቃ ገዥ ዕቃ አስተዋዋቂ ሰው የምታስተዋውቁ ሴቷን ነው ወይስ ዕቃውን ነው? አንዳንዴ እኮ ማስታወቂያ ሰዎች ሲያዩ ግራ ይገባቸዋል። የምታስተዋውቀው ሴት አለባበሷ፣ አነጋገሯ ምናን ስታይ እንዲህ ዕቃው ነው የቀረበልን ወይስ ሴቷ ነች የቀረበችልን ሚያስብል ነው። እንዲህ አድርገው ነው ሴትን ዕቃ አድርጎ ያቀረቧት። ሱብሓነላህ። ሴት በባህሪዋ የራሷን ባህሪ ብናየው ከቤት ምትወጣ አይደለች። የወር አበባ ላይ ስትሆን የሚሰማት ህመም የሚሰማት ስቃይ መከራ አለባት። እቺ ሴት እሽሩሩ መባል ነው የነበረባት። ነፍሰ ጡር ስትሆን የሚሰማት ስሜት እሽሩሩ መባል የነበረባት። በጥቅሉ ሴታዊ ባህሪዋን ስናይ እንክብካቤ
ሪፍቀን ቢልቀዋሪር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዋንጫዎችን አደራ ተንከባከቧቸው። እስተውሱ ብኒሳኢ ኸይራ፣ በሴቶች ዙሪያ መልካም ነገርን አደራ፣ አማና አደራ ይላሉ። አሁን ግን ከወንድ ጋር አነጻጽረዋት ወንድ እንደሚሮጠው ሩጪ፣ ወንድ እንደሚደክመው ድከሚ፣ ወንድ እንደሚለፋው ልፊ ብለው ከወንድ ጋር እየመዘኗት ፍዳዋን እያበሏት ነው። ስቃዩን እያየች ነው። አሁን ምዕራቡ ዓለም ላሉ ሴቶች እኮ ማን ወደ ቤት ይመልሰን? ሴት ቤቷ ቤት ደሞ ኮቹ ሴት ውጭ ደክማ ለፍታ ቤት መጣም አታርፍም። ትደግ ሴትነቷ ይጠብቃታል። ቤት ውስጥ ቤት ደግሞ ያለ ሴት አያምርም። ሴቷ ራሷ ሴትነቷ ይመጣባታል። ውጭ ወጥታ ወንድነትን ከወንድ ጋር ትፍጨርጭ፣ ወንድ ካልሆንኩ ብላ ትፍጨርጭ፣ ድክም ብላ ቤት ስትገባ ደግሞ ሴትነቷ ይመጣል። በቃ የሴትነት ሞራሏ ይመጣል። ቤት የሷ ነው፣ ሞራለው ተፈጥሯዊ ማንነቷ ይመጣል። እዚህም ጉድ ትላለች፣ እዚህም ድካም እዛም ድካም። ሴት በሴትነቷ መከበር አለባት፣ በሴትነቷ መኖር አለባት። ሴትን ሳትወለድም በማጥፋት ተወልዳም በማድከም በማሰቃየት መጫወቻ መዝናኛ ከማድረግ እባካችሁ ተቆጠቡ። የወንድም የሴትም ጾታ አላህ ልትፈሩ ይገባል እላለሁ። ሌላ አላህ ሐራም ያደረገብን ነገር ወከሪሀ ለኩም ቂለ ወቃል፣ ወሬ ማዋሰድ፣ ወሬ ማሰራጨት ሐራም ነው። ወሬ ማሰራጨት ሐራም ነው፣ ክልክል ነው። በእስላም አይደለም የውሸት ወሬ ማሰራጨት ይቅርና እውነተኛ የሆነን ወሬ ራሱ ማውራት የተወገዘ ነው። እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም እነ ሚነል ከዚቢ አን ዩሐዲሰ ልመርኡ ቢኩሊ ማ ሰሚዕ፣ ከውሸት ይመደባል አንድ ሰው የሰማውን ሁሉ መናገሩ ይላሉ። ሐቅም ቢሆን እውነትም ቢሆን የሰማውን ሁሉ መናገር አለብህ እንዴ? የለብህም። አላህ ኢንፎርሜሽንን በአራት አቅጣጫ እንድንሰበስብ ፈቀደልን። ኢንፎርሜሽን ደግሞ ስናወጣው በአንድ መስመር ብቻ ነው እንዲወጣ የፈቀደልን። ያም በሁለት ጆሮ እንሰማለን፣ በሁለት አይን እናያለን። አራት አያችሁ። ግን ስንናገርሳ በአንድ አንደበት ብቻ ነው የምንናገረው። ያ ማለት ውስጥ አእምሮ አለን፣ ማጣራት አለብህ። እውነት የሚጠቅመው ከማይጠቅመው፣ ውሸቱን ከእውነቱ፣ ጊዜውን ጠብቀ፣ ሁኔታዎችን ጠብቀ እንጂ ዝም ብለህ የሰማ ሁሉ መናገር የለብህም። ያየውን ሁሉ መናገር የለብህም። ይሄ ሐራም ነው። ቂለ ወቃለ ሐራም ነው። እከሌት እንዲህ አለች፣ እከሌ እኮ እንዲህ አለ ብሎ ማውራት አግባብ አይደለም፣ ክልክል ነው። በተለይ አሁን ያለንበትን ሶሻል ሚዲያን ስትመለከቱ የወሬ በቃ የወሬ ሚዲያ በለው፣ ወሬ ፌስቡክን በለው ቲክቶክን በለው ሁሉም ሶሻል ሚዲያ በቴሌቪዥን የሚተላለፍ ወሬ ላ ሐውለ ወላ ቁወተ ኢላ ቢላህ። ይህ ወሬ ይጠቅማል አይጠቅምም አይጣራም። ይህ ወሬ የሆነ ቦታ ሰውን ሊጎዳ ይችላል ወይስ አይጎዳም አይጣራም። ዝም ብሎ የሰማ ሁሉ ማውራት፣ ያየ ሁሉ ማውራት። አንዳንዱማ ሌላው ባወራው ተንተርሶ ሌላ አዲስ ወሬ ይፈጥራል። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ እንፍራ ባካችሁ። እንደው ይህ ሶሻል ሚዲያ በእጃችን ሞባይል ገብቷል ብለን ዝም ብሎ መጻፍ፣ ዝም ብሎ ማውራት፣ ዝም ብሎ መናገር አላህ እንፍራ፣ እንጠይቅበታል። እነ ሰምዐ በሰማችሁት፣ ወልበሰረ ባያችሁት፣ ወልፉአደ ባሰባችሁት፣ ኩሉ ኡላኢከ ካነ ዐንሁ መስኡላ፣ የቅያማ ቀን በዚህ ሁሉ ትጠየቃላችሁ ይላል አላህ። የሰማ ሁሉ አናውራ፣ ያየን ሁሉ አናውራ፣ የመጣልን ሁሉ መናገር የለብንም። አላህን እንፍራ ነው። ወከስረት ሱአል፣ ሌላው ሐራም የሆነው ጥያቄ ማብዛት በሁለት መልኩ፣ አንድ ዑለማዎችን መሻይኾችን የአላህ ባሪያዎችን ለማጨናነቅ ወይም ከእነሱ መብለጥን ለማሳየት ወይም እነሱን አፍ ለማስያዝ በሚል ዓላማ ጥያቄ ማብዛት ሐራም ነው፣ ወንጀል ለማዋረድ በሚል ዓላማ ጥያቄ ማብዛት ሐራም ነው፣ ወንጀል ነው። ሁለተኛው መልክ ደግሞ ካላህ ውጭ ያለ አካል መለመን ማጠይቅ፣ እንዲያርጉልኝ እንዲስጡኝ የሚለውንም ያካትታል ነው። ወኢዳዓት ልማል፣ ንብረት ማባከን፣ ገንዘብ ማባከን ሐራም ነው። ንብረት የአላህ ነው። ዱንያ የአላህ ነች። እንደፈለግ ማድረግ አልተፈቀደልም፣ ክልክል ነው። አላህ ነው የሰጠን። የቅያማ ቀን ደግሞ አላህ ይጠይቀናል። ሰጥቶናል። የሰጠንን ነገር ደግሞ በምን ማዋል እንዳለብንም ዝርዝር ነግሮናል። በዚህ እንዳታውለው፣ በዚህ ብቻ አውለው። ገቢም ስናደርጋት በዚህ መንገድ ገቢ አድርጋት፣ በዚህ መንገድ ገቢ እንዳታመጣ። ሐራም ሐላል አለ። ወጭም ስናደርግ እንደዛው አለ።
ስለዚህ ገንዘብን እንደፈለክ ማድረግ አይቻልም። ገንዘብ የአላህ ነው። ያንተ አልማሉ ማሉላህ፣ ንብረት የአላህ ነው። ሀብት የአላህ ነው። ሀብታሞች ሆይ ሀብት የአላህ ነው፣ የእናንተ አይደለም፣ የአላህ ነው። የቂያማ ቀን አላህ ይጠይቃቸዋል። ድሆች ሆይ ሀብት የአላህ ነው። ድሃም ብትሆን 1 ብር ብትሆን አለች፣ 10 ሳንቲም አለች፣ እሷን ሳንቲም የሰጠህ አላህ ነው። ዝም ብለህ ብታባክናት አላህ ይጠይቃል። ያለግባብ ብታውላት አላህ ይጠይቃል። ንብረትን ማባከን ሐራም ነው። ስትበላ ቆጥበ ብላ፣ ስትለብስ ቆጥበ ለበስ። ወጪ የምናደርገው ነገር ሁሉ ቆጥበን ነው ማድረግ ያለብን። ሐታ ሰደቃ ላይ ቁጠባ አስተምሯል እስላም። ፈማ ባልኩም ቢገይሪ፣ በሌላ ነገር ይቅርና ስንሰድቅ እንኳን ወላ ተብስጡሃ ኩለል በስጥ፣ አለኝ ብለህ ዝርግት አታድርግ ይላል አላህ ሱብሓነሁ ወተዓላ። ስንሰጥም በልክ ነው መስጠት ያለብን፣ ስንበላም ስንጠቀም በልኩ እንዲሆን ነው እስላም ያስተምረውና ምናባክን ከሆነ አንድ አባካኞች የሸይጣን ባልደረቦች ናቸው። አባካኞችን አላህ አይወዳቸውም። ማባከን የቂያማ ቀን አላህ ፊት ያስጠይቃልና ንብረት አለን ሀብት አለን የኔ ነው በንብረቴ ማን ያዘኛል ማን ይከለክለኛል ማለት የለብንም። አላህ ያዛል በእኛ ንብረት፣ አላህ ይከለክላል በእኛ ንብረት። ንብረት የአላህ ነውና አላህን ፈርተን ነው ንብረታችንን ማስተዳደር ያለብን እላለሁ። ለዛሬ በዚህ ብቃን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።